ሰበር ዜና አሁን በደረሰን ዜና መሰረት በኢራን ግዙፍ የነዳጅ መርከብ ጫኝ መርከብ በአሜሪካ የባህር ኃይል ከፍተኛ የሆነ ጉዳት እንደተመታ የተለያዩ ዓለም አቀፍ ሚዲያ ተቋማቶች እየገለጹ ይገኛል። እንዲሁም አሜሪካ ለኢራን በፓኪስታን በሚደረገው ድርድር ላይ የማትሳተፍ ከሆነ ኢራን ሙሉ ለሙሉ አውድማታለሁ፣ ወደ ድንጋይ ዘመን እለውጣታለሁ ብሏል። እንዲሁም የአሜሪካው ፕሬዚዳንት የምክትል ፕሬዚዳንት ጄዲ ቫንስን ወደ ፓኪስታን መላካቸውን እየተገለጸ ይገኛል። ኢራን ደግሞ በበኩሏ ምንም አንዳችም የድርድር ልዑክ እንደማልክና ለጦርነቱም ዝግጁ ነኝ፣ አሜሪካን ፍላጎት ካላት በከፍተኛ ሁኔታ ዝግጁ ነኝ፣ እንውረድ እንዋረድ እያለች ይገኛል። በመሆኑ በዚህ ሁኔታ ከፍተኛ የሆነ የዓለም የጸጥታ ሁኔታ በከፍተኛ ሁኔታ ስጋት ውስጥ ገብቷል። የአሜሪካን ፕሬዝዳንት በከፍተኛ ቁጣና መደንፋት ጋዜጣዊ መግለጫ የሰጡ ሲሆን ኢራን ይህን ድርድር ማትቀበል ወይም ማትሳተፍ ከሆነ ሙሉ ለሙሉ ኢራንን እንዳትመለስ አድርጌ አውድማታለሁ ብለው ዛቻቸውንና ቁጣቸውን አስተላልፈዋል። ሆኖም ኢራን የአሜሪካን ፕሬዚዳንት ዛቻና ቁጣ ከቁም ሳትቆጥር እኛ ለጦርነት ዝግጁ ነን፣ በየትኛውም ሰዓት ጦርነቱን ጀምሩት፣ እኛ ለመፋለም ዝግጁ ነን፣ ለእናንተ የውሸት ፕሮፓጋንዳና የውሸት አሳጢር እዚህ በኋላ እንደማናምናችሁና እንደማንቀበላችሁ ለጦርነትም ዝግጁ ከሆናችሁ እኛም ዝግጁ ነን፣ በማንኛውም ሰዓት ልንጋጠም እንችላለን ብለዋል። እንዲሁም የራሻና እንዲሁም የቻይና የደህንነት ተቋማት እየገለጹ እንደሆነ አሜሪካ ይህን ድርድር የምትፈልገው ለጊዜው ለማዘናጊያና አሜሪካ እንደ ሊቢያ እንደ ሌሎች ሀገራት እንዳረገቻት አዘናግታ በድርድር ሰበብ ከዓመታት በኋላ ዳግም እንደማትመለስበት ለመመለስና ከፍተኛ ጉዳት ለማድረስ እንደሆነ እንዲሁም የኢራን ከፍተኛ ባለስልጣናት ይህን ጉዳይ ከተለያዩ ዓለም አቀፍ እንዲሁም ከቻይና እንዲሁም ከራሻ ደህንነት ተቋማት የደረሳቸው መረጃ መሰረት ይሄ ድርድር ጥቅም የሌለው እንዲሁም ጊዜ መፍቻና ኢራን ማዘናጊያ መሆኑን በመረዳታቸው ልዑካቸውን ወደ ፓኪስታን እንደማይልኩና በማንኛውም ሁኔታ ከአሜሪካ ጋር ድርድር ማድረግ እንደማይፈልጉና አሜሪካም ደግሞ ይህን ነገር ጠባጫሪነቷን በማንኛውም ሰዓት እስካላቆመች ድረስ ይህን ጦርነት ማቆም እንደማይፈልጉና እንዲሁም ለኢራን ከፍተኛ የሆነ የጠየቀች ከ250 ቢሊዮን ዶላር እናም ሁኔታዎቹ በከፍተኛ ይገኛሉ። በዚህም ሁኔታ ከፍተኛ የሆነ የነዳጅ ጭማሪ እንዲሁም የሸቀጦቹ ዋጋ በከፍተኛ ሁኔታ እየናረ ይገኛል። እንዲሁም በባቤል ወደብ የሚገኝ ቀይ ባህር ሙሉ ለሙሉ ለመዝጋት ዝግጁ መሆኑን እየገለጸ ይገኛል። በዚህም ሁኔታ እንደ አፍሪካ ቀንድ ሀገራትና ሌሎች ሀገራቶች በከፍተኛ ሁኔታ በዚህ ጫና ላይ ይደርስባቸዋል። ሆኖም ይህ ጦርነት በከፍተኛ ሁኔታ እየተባባሰ ይገኛል። አዲስ መረጃ እንዲደርሳችሁ ላይክ፣ ፎሎ፣ ሼር፣ ሰብስክራይብ ማድረግ አይረሳም። መልካም ቀን። መልካም